ሰላም ወዲ ቻናል ቢዘብ ተከታታዮች ፋኖ የዘረፈው ሙሉ መረጃ ይዤላችሁ ቀርባለሁ። ስለ ጀነራል ታደሰ ማወጣላችሁ መረጃ ይኖራል። እንዲሁም እውቆ የዓለም አቀፍ ጋዜጣ ሻዕቢያን በማጋለጥ ያወጣው መረጃ አለ። እሱም የምንዳስ ሲሆን የኢትዮጵያ እስልምና ጉዳዮች በወቅታዊ ጉዳይ መካነ ሰላም ላይ በግፍ በፋኖ የተረሸኑትን የእስልምና አባቶችን በተመለከተ እሱን ማስደምጣችኋለሁ። እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ተቆዩ ዘንድ በአክብሮት እየጠየቅን ቀዳሚ ወደ አረግነው መረጃችን ቀጥታ ነው የምናልፈው። ቀጥታ እንግዲህ የኢትዮጵያ እስልምና ጉዳዮች ይህን ድርጊት በማውገዝ መግለጫ ሰጥተዋል። ምክንያቱም መግለጫ የሰጡት የክልሉ የእስልምና ጉዳዮች በሰጣቸው መረጃ መሰረት በማድረግ ነው። የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት መካነ ሰላም መስጂድ ኑር የተፈጸመውን የግድያ አውግዘዋል። በእለቱ መስከረም 23 የተፈጸመ በመካነ ሰላም መስጂድ ኑር በኢሻ ሰላት ወቅት ወደ መስጂድ የታጠቁ ኃይሎች በመግባት የሃይማኖት ግዴታቸውን በመውጣት ላይ በነበሩ የመስጂዱ ዋና ኢማምና የወረዳው የመስጂድ ምክትል ሰብሳቢ እንዲሁም ደግሞ የመስጂዱ አመራሮች የመስጂድ ካዲሞችና አሰቃቂና አረመኔያዊ በሆነ ሁኔታ መገደላቸውን የክልሉ እስልምና ጉዳዮች ከፍተኛ ምክር ቤት አረጋግጦልናል ሲል ነው የኢትዮጵያ እስልምና ጉዳዮች መግለጫ የሰጠ ነው። ይህን ድርጊት በእጅጉ አወግዟም ማለት ነው። ስለዚህ ፋኖ እንግዲህ በጣም በሚያሳዝንና በሚያሳፍር ጉዳይ ነው። እዚህ ጋር የዝን ቀጥታ የምናልፈው ስለ ጀነራል አበባው ታደሰ ጉዳይ ነው። ፋኖ የዘረፈው በርካታ እሱን በዝርዝር አስደምጣችኋለሁ። ስለ ጀነራል አበባው ታደሰ ከመሄድ በፊት ስለ ፋኖ ምትስማል ጉዳይ አለ። እሱን ነጎድጓዱን ሁሉ አስደምጣችሁና በደቡብ ወሎ ዞን ተንታ ከተማ የዘረፈው 11 በርሜል የነዳጅ ጨምሮ ማለት ነው 11 በርሜል ነዳጅ፣ የአፈር መዳበሪያ ወደ 70 ኩንታል፣ ስንዴ 30፣ ሩዝ 50 ኩንታል፣ ዶቄት ወደ 50 ኩንታል እንዲሁም ደግሞ የወተት ዶቄት የሚሆን ጨምሮ ማለት ነው። በሚያሳፍርም በሚያሳዝን ሁኔታ ይህን ዘርፎ ሲንቀሳቀስ እንግዲህ በጥምር ጦሩ እንግዲህ በቁጥጥር ስር መዋሉን ተገለጸው። ስለ ጀነራል አበባው ታደሰ ፋኖች አሁን ሰሞኑን ማጠልሸት ጀምረዋል። ስለዚህ ጀነራል ማንሳት ያስፈልገው ከ15 ዓመቱ ጀምሮ ወደ ከተራ ወታደር እስካሁን እስከደረሰበት ድረስ ሀገሩን እያገለገለ እንደሚገኝ መረጃው ያመለክታል። ገና በለጋ እድሜው ወደ ውትድርና እንደተቀላቀለ ነው የሚታወቀው። በተለይ ሻዕቢያ ስትቀጠቀጥ በዋና አዛዥነት ሲሰራ እንደነበር ይታወቃል። ይህን ሻዕቢያም ህዋትም ጠንቅቀው ያውቃሉ። በሰሜኑ ጦርነት ጊዜ ደግሞ ህዋት ስትቀጠቀጥ በዋና አዛዥነት ሲሰራ እንደነበር ሻዕቢያም ታውቃለች። ይህ ሰው ኢትዮጵያዊ በመሆኑ ኢትዮጵያዊነትን የተላበሰ ውስጡም ውጩም መንፈሱም የተላበሰ ሰው እንደሆነ ይታወቃል። ስለዚህ ሻዕቢያ ስለዚህ ጀነራል ጠንቅቃ ታውቃለች። ህዋትም ጠንቅቃ ታውቃለች። በዚህ ጀነራል ተገርፋለች። አሁንም ፋኖ ማጠልሸት ጀምራለች። ፋኖም እየተገረፈች ትገኛለች። ይህ ሰው ሻዕቢያ ስትደበደብ በጀነራል አዛዥነት የነበረ ሰው ነው። ሻዕቢያ ከተና ኢትዮጵያዊ ያኔ ጦርነቱ ሲያልቅ ህዋት ጠንቅቃ ኢትዮጵያዊ መሆኑ ስለምታውቅ ከስልጣኑ አስወገደችው። ህዋት የመጨረሻ ስልጣኑን ሲለቅ ብልጽግና ሲመጣ ያኔ ጦርነቱ ስከፍት መንግስት ጠንቅቆ ስለሚያውቅ ወደ ጀነራልነት አመጣሽ። ህዋትን በከፈተችው በር ተገረፈች። ይህ ጀነራል ኢትዮጵያዊ ነው። አሁንም ኢትዮጵያዊ ነው። ቀጣይም ኢትዮጵያዊ ነው የሚቀጥል። መንግስት ቀጠለ አልቀጠለ ኢትዮጵያዊ ነው ይህ ሰው። ስለዚህ ለህዋትም አልተንበረከክም፣ ለማንም አይንበረከክም። አሁን ፋኖን እየገረፋት ይገኛል። በጽኑ ያወግዛን፣ ደግሞ በስኬት ያጠናቀቃን። ስለዚህ የእናንተ ጩኸት መሬት አይወርድም። በዚህ በተረዱት መልካም ነው። እውቁ የዓለም አቀፍ ጋዜጣ ዘ ኢኮኖሚስት የተባለው ከአፍሪካ እጅግ አምባገነንና አፋኝ በሆነው ሻዕቢያ የምትመራው ኤርትራ ኢትዮጵያን ታሪካዊ ወደቦች በህገወጥ መንገድ በመያዟ እንደ ሀገር የመቀጠላ ጉዳይ ጥያቄ ውስጥ የገባ መሆኑ ዘግቧን። ሙሉ መረጃ ብታነቡት እጋብዛለሁኝ። ዘ ኢኮኖሚስት የተባለው የዓለም አቀፍ ጋዜጣ ማለት ነው። ስለዚህ እንደውም አክሎ የሚናገረው ይህ አምባገነንና ጨቋኝና አፋኙ ሻዕቢያ መንግስት በተለይ በጅቡቲ ላይ በሶማሌ ላይ የሚያደርገውን ትንኮሳን አክሎ ይገልጽና አሁን ግን የመጨረሻ
ጣፈንተው ያለቀ መሆኑን አክሎ ይናገራል ማለት ነው። ስለዚህ ወደ ቻናል ቤተሰብ ተከታታዮች ሰላም ለሀገራችን ያድርግ፣ ዘረኝነት ይውደም፣ ኢትዮጵያዊነታችን ትለምልም። ሌላኛው ጉዳይ ኢትዮጵያ ሰሞኑን የታጠቀችው አለ ለሻዕቢያ ማስታገሻ የሚሆናት ክኒን መድኃኒት ማለት ነው። ቻይና ሰራሹ ዲኤፍ 12 ዘመናዊ ሚሳኤል ኢትዮጵያ ታጥቃለች። ይህ ጠላትን አውዳሚ ሚሳኤል እስከ 450 ኪሎ ሜትር መወንጨፍ የሚችል ጠላትን ቀጠናዎች ከጥቅም ውጭ ያደርጋል። እጅግ ሌላኛው ጉዳይ በጣም ልዩ ከሚያደርገው ፈንጆችን ተሸክሞ በመተኮስ ጠላት ላይ ከፍተኛ ኪሳራ ማስተናገድ የሚችል ዘመናዊ የሆነ ዲኤፍ 12 የተባለ ዘመናዊ ሚሳኤል መታጠቋ አንድ የወጣ መረጃ ያመላክታል ማለት ነው። ስለዚህ ለሀገራችን ሰላም ያድርግ። ጦርነት ለማንም አይመከርም። ነገር ግን የህልውናችን ጉዳይ የተዳፈረውን መንግስት ማስታገሻ የሚሆን ከበቂ በላይ የተዘጋጀ መሆኑ አመላካች ጉዳይ ነው። ባይዘወይ በጣም ከሚገርመው ሻዕቢያ ብትጀምር ቀጥታ ከዋና መዲኗ ከተማ እንደሚጀምር ተስፋ አደርጋለሁ። ምክንያቱም ቀጥታ የሚጀምር ከቤተ መንግስቱ ነው። አስመራ ቀጥታ እንግዲህ እንደሚጮህ ነው ተስፋ የሚደረገው እንጂ በተራከላሽ ከደንበር ላይ የሚጮህ አለመሆኑ ግልጽ የሚያመላክት ጉዳይ ነው። ስለዚህ ሻዕቢያን ጠንቅቃ ስለምታክ ከመግለጫ ጩኸት ውጭ እንደማትሞክረው ብትሞክረው ግን የመጨረሻ እጣ ፈንታዋ ቤተ መንግስቷ እንደሚገረሰስ የሚያመላክት ጉዳይ ነው። ስለዚህ ውድ ኢትዮጵያውያን ለሀገራችን የሚያስፈልገው ቅድሚያ ሰላም ነው። ነገር ግን ህልውናታችን የሚዳፍር ከሆነ ግን ማስታገሻ መስጠቱ ግድ አስፈላጊ ሆኖ ይገኛል። ስለዚህ ፋኖች ከድርጊታቸው ተቆጠቡ። የሃይማኖት ተቋማትን እንዲሁም ደግሞ ዘረፋችሁን ተው፣ ወደ ሰላም ተመለሱ። የሚያስፈልገውም የሚጠቅመውም የሚያዛልቀው መንገድ ይህ ነው። ትናንትና ህወሓት አማራን ሲጨፈጨፍ ከነበረው ጋር ዛሬ አብራችሁ ስትሰሩ የሚያሳፍር ጉዳይ ነው። ስለዚህ እናንተ የሚያስረዳው ትልቁ ነገር ጥቅምና ጥቅም ብቻ ነው እንጂ የአማራ ህልውና ጉዳይ የሚለው መሬት የወረደውን እንዲህ እየተመለከተን የሚገኘው። እዚህ ጋር አክዬ ላስታውሳችሁ ህወሓት እየተገረፈ ከአማራ ክልል በሚወጣበት ጊዜ መካናይዝ በመጠቀም የአማራን ሰብል እየወቃ እየዘረፈ እንደወጣ እናስታውሳለን። ከዛ ያልተናነሰ ዛሬ ደግሞ የአማራ ህልውና ትግል እታገለታለን የሚለው ፋኖ ወደ 11 የሚደርስ በርሜል ዘረፋ፣ የአፈር መዳበሪያ ወደ 70 ኩንታል፣ ስንዴ ወደ 30 ኩንታል፣ ሩዝ ወደ 50 ኩንታል፣ ዱቄት ወደ 50 ኩንታል። አሳፋሪ ድርጊት። ይህን የህወሓትን ድርጊት ዛሬ መልሶ የደገመ አሳፋሪ ድርጊት የአማራን ህልውና ጉዳይ እያለ በስሙ እየማለ በስሙ የሚዘርፍ እንግዲህ እንደዚህ አይነት አሳፋሪ ድርጊት የተመለከተ ነው። ስለዚህ ህወሓት የደገመውን የዘረፈውን ትምህርት ቤት ያወደሙን ዛሬ መልሶ ያን ድርጊት እያሳየን ነው። ስለዚህ በግልጽ የምናወግዘው ከስራና ተግባሩ ነው። ስለዚህ ሰላም ለሀገራችን ያድርግ። በሌላ ቪዲዮ መልሰን ስንገናኝ መልካም ቆይታ።